አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚዬ ዛሬ እንግዲህ በከባዱ ፕራንክ ነው የመጣችውና ለእሷም ራሱ ከብዷት ነበር ለመናገር። በጣም ይከብዳል። ውይ እኔ ታብሌኑን ሳየው በጣም ነው የደነገጥኩት ወላሂ። አላቅም ያው ብዙ ጊዜ ያውቃለሁ ታብሌኑንና ይሄ ቪዲዮ እንትን ላይ ይችላል ምናምን ግን የሆነ የምትደነግጡት ነገር የለም። በተለይ አሁን ደግሞ እሷ ያለችበት ሁኔታ ምናምን በቃ በጣም ነው የደነገጥኩት ወላሂ። ና ሀይሚዬ የኔ ቆንጆ ያው ብታስደነግጭንም እውነት ነው ያፍሽና ይቅጠርብሽ። በጣም ፈርታ እሷ ራሱ በጣም ፈርታ ነው በመከራ የተናገረችው ማለት ነው። እና ያስፈራል፣ የምር ያስፈራል። ውይ ግን ያው ፈጣሪ የውስጥን ያውቃልና እሷም እያለች ነበረ የውስጤን አንተ ታውቃለህ፣ ያፌን አትቁጠርብኝ፣ በጣም ያስፈራል እንደዚህ አይነት ነገር እያለች ነበርና በእርግጥ ያው ቃላቱን ለማውጣት በጣም ቢከብድም ለብዙ ሰዎች ለብዙ ወጣቶች ምሳሌ የሚሆን ነገር ማለት በቃ ትምህርት የሚሆን ነገር ነው። የሰው ልጅ እውነተኛ ፍቅር ሲኖረው በምንም አይነት ነገር ቢሆን አይለያችሁም ማለት እንደዚህ አይነት ነገር በጣም ይከብዳል። አሁን ባለፈው ጥያቄና መልስ ሲጠያየቁ ይሄን ነገር መልሰውታል። ሁለታቸውም አንድ አይነት መልስ ነው የመለሱት ማለት ነው። ብሩኬ ምንም ቢሆን አልለይሽም ፈጣሪ ያድርግብን እንጂ የማደገው ልጅ አምጥተን አናሳድግም እንዴ ነው ያላት የዛኔ ማለት ነው። በፍጹም ምን ያልለይሽም ነው ያላት ማለት ነው። ቅመምዬም ደግሞ እንደዛው ነው የመለሰችው። ሀይሚዬም እንደዚህ ሰብላ ስትጠይቅ በፍጹም እኔ አልለይህም ምናምን ያለችው ማለት ነው። እና እውነተኛ ፍቅር እንደዚህ ነው ውዶቼ። እና በዛ መካከል ምንድነው የተረዳሁት ብዙ ሰው ቲክታክ ላይ ብዙ ሀሳብ እየሰጠበት ነበር ማለት ነው። አንዳንዱ ኧረ እኔ እንደዛ በቦታው ስሆን ነው የምወስነው የሚሉ አሉ። አንዳንዶቹ ደግሞ አይ እኔ በዚህ አልስማማም፣ ጭራሽ ሀይሚዬና ብሩኬ እንደዛ ያሉትን ነገር ውሸታቸውን ነው እስከ ማለት ደረጃ የደረሱበት ነገር ነበርና እንዴ ሰው ምን ሆኗል? ምን ሆነው ነው እንደዚህ የሚሆኑት? እንዴ ትክክለኛ ፍቅር እኮ እውነተኛ ፍቅር እኮ ምንም ነገር ቢሆን ልትለዩት አትችሉም አይነት ነገር ውስጥ ነው እኔ ራሱ የገባሁት ማለት ነውና ግን ያው ይሄ ሰው ደግሞ በጣም ከብዶት ነበረ ይሄ ነገር ማለት ነውና ግማሾቹ አረ ችግር የለውም አልለይም ይላሉ፣ ግማሾቹ ደግሞ በጣም ይከብዳል ምናምን እያሉ የራሳቸውን ሀሳብ እያስቀመጡ ነበር ማለት ነው። እኔ ግን እንደ ሀይሚዬና እንደ ብሩኬ ነው የሚሆነው መልሴ ማለት ነው። በቃ የማፈቅረውን ሰው ምንም ቢሆን ምንም ቢፈጠር እንደዚህ አይነት ነገር አላህ ያደርግብን። ግን የሆነ እንደዚህ ቢፈጠር በፍጹም አልለየውም፣ ወላሂ አልለየውም መቼም ቢሆን ማለት ነው። እዚህ ጋር ማሰብ ያለብን ምን እንደው ታውቃላችሁ ውዶቼ፣ ፈጣሪ ነው ልጅን የሚሰጠው። ገባችሁ? ልጅን የሚሰጠው ፈጣሪ ነው። ስለዚህ የምታፈቅሩትን በጣም የምትወዱትን የምታፈቅሩትን ሰው ተለይታችሁ በእንደዚህ አይነት መንገድ ተለይታችሁት ሌላ ሰው ብታገቡ ሜቢ እናንተ ከጊዜ በኋላ መውለድ ላትችሉ ትችላላችሁ። የሚሰጣችሁ ልጅ ደግሞ ጤናማ ላይሆን ይችላል። በጣም ብዙ ነገር አለ ውዶቼ። ግን በምታምኑበት ነገር በቃ ያን ሰው የምታፈቅሩትን ሰው ላለመለየት ብላችሁ ሁሉን ነገር ከሱ ጋር አብራችሁ ከተጋፈጣችሁ እመኑኝ አላህ ይክሳችኋል። የምሬን ነው፣ አላህ ይክሳችኋል በሆነ መንገድ። እኔ በጣም ብዙ ማቃቸው ሰዎች አሉ፣ ከአረቦችም ከሀበሻም ማቃቸው ሰዎች። እዚህ ራሱ እኔ የምሰራባት ሴትዮ የልጇ ባለቤት እንደዚህ መውለድ አትችልም ተብላ ማለት ነው። ከዛ በጣም ለረጅም አመታት ቆይታ ነበረ። መጨረሻ ላይ ግን ማለት ነው መንታ ልጅ ነው የሰጣት አላህ ማለት ነው። እና ብዙ ጊዜ ደግሞ እኔ የማየው እንደዚህ አይነት ሰዎች ጽናት ያላቸው በቃ ከፍቅረኛቸው ጋር ሳይለያዩ እንዴ ምንም ችግር የለውም ፈጣሪ ነው የሚሰጠውና አላህ ያውቃል ብለው በሚያምኑበት ነገር ጸንተው ሲኖሩ የምር የሚከሳቸው በመንታ ልጅ ነው። በቃ 4 ልጅ 2 መንታ ልጅ 4 መንታ በቃ እንደዛ ነው የሚሰጣቸው አላህ ማለት ነው። አያችሁ? እና አትሽወዱ ውዶቼ። ማለት እኔ እንጃ አላቅም። እኔ ራሱ ከማፈቅረው ሰው ተለይቼ ሌላ ሰው ጋር እንዴት ነው የምኖረው? በጣም እኮ ይከብዳል። አንደኛ የፍቅረኛ የዛ ልጅ ልብ መስበር ነው። በጣም ነው የሚሰማው። አስባችሁታል? በጣም ይከፋዋል። በጣም የስነ ልቦና ችግር ይደርስበታል። ከዛም አልፎ ደግሞ እኔ ነገ ምን እንደሚገጥመኝ አላቅም፣ ምን እንደሚፈጠርብኝ በደቂቃ በሰከንድ ውስጥ አላቅም። ገና ለገና ከሌላ ልጅ ወልዳለሁ ብዬ ከማፈቅረው ሰው ጋር ብለይ ምን እንደሚገጥመኝ አላቅም። ያ ሰውስ ምንድነው የሚለውን ነገርም አላቅም። ገባችሁና በጣም ከባድ ነው። ስለዚህ ከምታፈቅሩት ሰው ጋር
በፍጹም ጽናት ሊኖራችሁ ይገባል እስከ መጨረሻው ድረስ። በቃ እስከ መጨረሻው ድረስ ልክ ብሩኬ እንዳለው እስከ መቼ ድረስ ነው እኔ ጋር በዚህ አይነት ሁኔታ የምትቆየው ስትለው እስከ ሞት ድረስ ነው ያላት። ወላሂ እስከ ሞት ድረስ ነው ያላት። በቃ ፍቅር ነው ይሄ፣ ትክክለኛ ፍቅር፣ እውነተኛ ፍቅር እንደዚህ ነው። ገባችሁና? ኧረ በፈጣሪ እኔ ቃል የለኝም፣ ወላሂ ቃል የለኝም። እና ብሩኬ እኔ እንጃ ከቃል በላይ ነህ አንተ፣ የሰው ልክ ነህ አንተ። የምሬን ነውና በቃ በተዘዋዋሪ ቅመምዬም ብትሆን እንደምታደርገው አልጠራጠርም። እና ባለፈውም ስለተናገረችው ማለት ነውና በቃ እውነተኛ ፍቅር ሲሆን እንደዚህ ነው። እና አላህ ይጠብቃችሁ ሁለታችሁንም። የምር መጨረሻ ላይ እኮ የሆነ እንባ ተናነቀው እኮ እናንተ የሆነ ኧረ በፈጣሪ እውነት በጣም የሆነ እንባዬ ሁሉ እኔ ራሱ እንባዬ መጣ ሳየው ማለት ነውና እንደዛ ሁለታቸውንም ሳያቸው ላይክ በቃ ስሜቱ ከባድ ነው አይደለ? የሆነ ነገር እንትን አልኩኝ። በቃ ያላችሁ ፍቅር ምናምን የምር አላህ ይጠብቃችሁ። ማሻአላህ ብያለሁ ወላሂ። በቃ እኔ እንጃ እኔ ቃል የለኝም። የምሬን ነው ብሩኬ፣ ትለያለህ የምር አላህ ይጨምርልክ። በቃ እና ዛሬማ ማለት ነው ለዚህ ንግግሩ ብቻ ለዚህ ንግግሩ ብቻ ግጥም ያስፈልገዋል ማለት ነውና ትንሽ ግጥም አለች እዚህ ጋር አሪፍ ግጥም አግኝቼው ነው። እኔ ገጥሜ አይደለም። የልጅነት ፍቅሬ የልቤ ስጦታ መውደድ ባንታይቼ ልቤ የተረታ ህይወት አንተን ሰታኝ ያረገችኝ ጀግና ባንተ ያሳየከኝ የፍቅር ጎዳና ከልቤ ያኖርኩህ ሁሉን አሳልፌ ያኖርኩህ በደስታ አንተን ተደግፌ የመጀመሪያዬ የአይኔ ማረፊያ ፍቅርህ መድኃኒቴ የድካሜ ማጥፊያ አንተ የልቤ ጀግና ኑርልኝ ዘላለም ካንተ ወዳ ሌላ የሚወደድ የለም ይላልና ቅመምዬ ለብሩኬ ጋበዘችው ማለት ነው። ለዛሬ ንግግሩ ይሄ ሲያንሰው ነው ሲጀመር። እና ሀይሚዬ እኔ ቆንጆ መግቢያ ላይ ያደረገችው ትናንትና ብሩኬ ብዙ ነገር ብሎ ነበርና ዛሬ ቅመምዬም የተናገረችው ነገር በጣም ትልልቅ ነገር ነውና እውነት ነው። በቃ ባገኘነው አጋጣሚ አላህን ከማመስገን ፈጣሪን ከማመስገን ባንዘናጋ መልካም ነው። በህይወታችን ብዙ ነገሮች ያጋጥሙናል፣ ግን ለሚያጋጥሙን ነገሮች ሁሉ ማማረር ሳይሆን ማመስገንን እንልመድ። ልማድ ብናደርገው ይሄን ነገር በጣም አሪፍ ነገር ነው። ከአረቦች እኔ የምወድላቸው ነገር ምንድነው? ብዙ ጊዜ ሲያወሩም ላይክ እንዴት ነው ወደፊትም ለሚያደርጉት ነገር ኢንሻአላህ እንደዚህ እናደርጋለን የሚሉት ነገር ከዛ ደግሞ ማለት ሙስሊም እኮ እንደዚህ ነው ማድረግ ያለበት ማለትም ያለበት እንደዛ ነው። ግን ደግሞ ይሄ እኛ ሀገር ደግሞ ላይክ እንዴት ነው አልለመደብንም፣ ይሄ ልማድ አልሆነብንም። እነሱ ግን በቃ በየትኛውም ነገር እንተስተ ልምድ አድርገውታል። በቃ ይሄን ነገር ካፋቸው እንትን አይልምና እንደዛ እኛም ደግሞ ልምድ ብናደርገው አሪፍ ነው። በዛ ላይ ደግሞ የምንናገረውም ነገር በተግባር ብናሳይ በጣም አሪፍ ነገር ነው ብዬ አስባለሁ። ማለት ማውራት ብቻ ሳይሆን ተግባሩም ላይ መገኘት መቻል አለብን ብዬ አምናለሁ። እና ተግባር ላይ ስላችሁ ላይክ ለሰው ልጅ ጥሩ ማሰብ፣ መጥፎ ነገር አለማሰብ፣ የሰዎችን ስኬት በሰዎች ደስታ መደሰት፣ በቃ ባለን አቅም ደግሞ ለሰዎች ደራሽ ለመሆን መሞከር፣ አመስጋኝ መሆን፣ በቃ ሁሉ ጊዜ አመስጋኝ መሆን መቻል አለብን ማለት ነውና ብዙዎቹም እዚህ ጋር የሆነ ነገር ሲፈጠርባቸው አልহামዱሊላህ ምናምን ነገር የሚሉት ነገር አለ ማለት ነውና ይሄ ነገር ልማድ መሆን መቻል አለበት ብዬ አምናለሁኝና አላህ ያው እኛ ሰዎች ስንባል በጣም ደካማ ፍጥረት ነን። በቃ አላህ ጠንካራ ያድርገን፣ ጠንካራ ልቦና ይስጠን። ጠንካራ ልቦና ያለው ነው እንደዚህ አይነት ነገሮችን በቃ መጥፎ ነገር እንኳን ተፈጥሮበት አልহামዱሊላህ ማለት የሚችለው ጠንካራ ልብ ያለው ሰው ነውና ከዛ ሰዎች ያድርገን ማለት ነውና ቅመምዬ እኔ ቆንጆ የተናገረችው በሙሉ ትክክል ነች። እና እንግዲህ በከባድ ፕራንክ ነበር የመጣችው። መጨረሻ ላይ እሷ ራሱ በቃ የሆነ ሌላ እንትን ውስጥ ነው የገባችው። ያለውን ሪያክት ስታይ ምናምን ለሷ ያለውን ቦታ ስታይ ከዚህ በፊት እንደተናገረችው ብሩኬን ያው በብዙ መንገድ በብዙ ፕራንኮች ተፈትኖ ፈተናዎቹን ሁሉ ያለፈ ልጅ ነው። ግን ደግሞ ዛሬ በጣም በከባዱ ነበር የመጣችበትና ይሄንም ነገር አልፎታል ማለት ነውና ይመችክ ወንድሜ። ግን መጀመሪያ ላይ ማለት ነው ጠርታ
ክላስ ግብት ብሎ ከዛ እንጀራውን ማን ነው ምግቡን ይዞ በር ላይ ቆሞ ሲበላ በጣም ያሳቀኝና ካሜራ መኖሩን እንትን ሳይልና ከዛ በኋላ ግን እውነት አሳዘነኝ። በቃ ያለውን ሪያክት ሳይ ምናምን ነገር ኧረ በፈጣሪ ይለያል። የምሬን ነውና እውነተኛ ፍቅር፣ ትክክለኛ ሰው፣ እውነተኛ ሰው ብቻ አላህ ከመጥፎ ነገሮች ሁሉ ይጠብቃችሁ። ሁሉን አሟልቶ የሰጠክንህና የሙሽዬ ጀግና የቅመሜ ንጉስ ቅመምዬንም የመሰለ ቅመም ያለሽ ልጅ አላህ ሰጥቷል። እሷም ደግሞ ሰጥቷታልና የምር ፈጣሪ ነው ያገናኛችሁ እናንተና አላህ ይጠብቃችሁ እስከ መጨረሻው ድረስ ኑሩልኝ። በፍቅር ዘለዓለም ደስታችሁን ያብዛልኝ። መልካም ጊዜ ሆነላችሁ ውዶቼ። እና ያው ብዙዎቻችሁ ደንግጣችኋል ምናምን ግን ምንም እንትን አትበሉ ውዶቼ። እሷ ራሱ በፍርሃት ነበር የተናገረችው፣ ከብዷት ነበር ለእሷ ራሱ ማለት ነውና አብሽራ ይዙን። ያው ትምህርትም ይሆናል ለብዙ ወጣቶች። ይሄን እንደነገርኳችሁ ይሄ ነገር በጣም ብዙ ሰው ይከብዳዋል ምናምን ነገር ግን እውነተኛ ፍቅር ያለበት ሰውና አርቆ አሳቢ ሰው አይለይም፣ በፍጹም አይለይም። እና እንደዛ ነው። ለማንኛውም ሁላችሁም ቆም ብላችሁ እንድታስቡ ያደርጋችኋል ብዬ አስባለሁኝ። ሌላው ቅመምዬ ምግብ ብይ የኔ ቆንጆ፣ ምግብ መብላት አለብሽ። ምግብ ካልበላሽ መቋቋማችም ይሄ ድካም የሚልሽ ራሱ ይባስ እየደከመሽ ነው የሚሄደው ማለት ነው። የሰው ልጅ ምግብ ካልበላ ጤነኛው ራሱ እንደዛው ድካም ውስጥ ነው እንትን የሚለው ማለት ነው። ምግብ ነው ጠንካራ እንድንሆን የሚያደርገን። አንድ ቀን ጾመን ስንውል እንዴት ነው ማለት በቃ ሳንበላ ምናምን እንትን ስንል እንዴት ነው የምንሆነው ውዶቼ? እና ቅመምዬ ምግብ መብላት አለብሽ። ያለ ምግብ መቆየት የለብሽም። እና ደግሞ ምግብ ሳትበሉ ምናምን ዝም ብላችሁ የምትተኙ ከሆነ ረጅም ጊዜ የምትተኙ ከሆነ የባስ በጣም እንትን ነው የምትሉት። በቃ ሰውነታችሁ ሁሉ የመቋቋም እንትኑ ይከብዳል። እና ምግብ በግድ እየበላሽ መንቀሳቀስ መቻል አለብሽ ማለት ነው። የሚያጠነክርሽ እንደዛ ሲሆን ነው። ካልሆነ ግን ምግብ ሳትበይ ደግሞ በቃ ተኝ የሚልሽ ከሆነ ይከብዳል። ተኝ የሚላት ራሱ ማለት ነው ላይክ እንትን ሰላማትል ምግብ ሰላማትበላ ምናምን እዛው እንትን ይላታል ታውቃላችሁና መንቀሳቀስ መቻል አለብሽ። ምግብ ደግሞ መብላት በደንብ መብላት መቻል አለብሽ ማለት በቃ የሆነ ህመም ላይ ሆናችሁ ውዶቼ የሆነ አልበላ ቢላችሁ ራሱ በግድ መብላት መቻል አለባችሁ። ምክንያቱም ጠንካራ እንድትጠነክሩ የሚያደርጋችሁ እሱ ነው። በተለይ መድኃኒት እንትን እያላችሁ ምናምን ምግብ ካልበላችሁ ከባድ ነውና እንደዛ ነው መሆን ያለበት። አሁን ጉንፋን ሲያማችሁ ማለት ነው ጉንፋን ሲያማችሁ አሁን በቃ ተኝቶኙ ስራ ምናምን ስሩ ምናምን አይልም አይደለ? በጣም ይከብደናል ምናምን። ግን በዛ ሰዓት ጥንክር ብላችሁ ምናምን ምግብ በግድ እየበላችሁ ላይክ መንቀሳቀሱ ምናምን የተሻለ ነው እንጂ አሁን መተኛት ምናምን እንትን ካላችሁ ግን እዛው ነው እንትን የሚላችሁ በሽታው እዛው ላይ እንትን እያለ በቃ ማለት ሰውነታችሁ መቋቋም ምናምን ይከብደዋል ማለት ነውና ቅመምዬ የኔ ቆንጆ ምግብ መብላት አለብሽ የኔ ቆንጆ። እና መልካም ምሽት ይሁንላችሁ። ባይ ባይ።